አብሪሽ ጭንቅላቱን ይዞ እያለቀሰ መጥቷል። አብሪሽ ማለት ነው። አረ አብሪሽ ማንን ነው አሳልፈ የምትሰጠው? ማን ነው የጠረጠርከው? አረ አውጣ አረ አብሪሽ እና አንተ እንደውም አልቅሶ እንደውም ማለት ነው በብዙ ነገር በሷ ምክንያት በብዙ ነገር እንድታለቅስ እንፈልጋለን። በሱ ምክንያቱማ በብዙ ነገር እንኳን ታግታ ሌላ ሰው አፍቅራ አንተ እንድታለቅስ ነው የምንፈልገው። አንተም ብትሆን ከሷ ዞር ያለው ሰው ሁሉ እንዲያለቅስ ነው እንደምንፈልገው ማለት ነው። ሻአላ ይሄንን ሰው ማለት ነው ይሄ ሰው አሁን ሄርሜላን ያገታት ወይስ የሆነ ነገር ያደረጋት ሰው ማለት ነው። እናቴ የጀግና ነው፣ መሸለም አለበት። ይሱ እንደዚህ አይነት ባለጌ ሰው በሚድር በኢትዮጵያ መኖርና እንትን መፍራት ሌላ ማፍራት የለም። መፍራት ነው ምንድነው ባለው። እነዚህ ሰዎች እንዲበረክቱ ብዙ እንዲሆኑ ምናምን አትፍቀዱ እንዴ! እንደዚህ አይነት ባለጌ ሰው እንደዚህ አይነት ትዳር የሚያፋታ ሰው በህይወት ራሱ እንድኖር አትፍቀዱ። ይሄ ሰው እንደውም እሷን ያገተ ሰው ማለት ነው። እኔ ምን እንደምለው ሁላ አላውቅም። ቃላት ነው የሚያጥርብኝ። የሩትዬ ፋሚሊ ማለት ነው ያ ሰውን በጣም እናደንቀዋለን። ይሄን ያክል ቀን አስለቅሳችኋል። ይሄን ያክል ቀን አልቅሷል። አብርሃም ቦን አልቅሷል፣ ተጨንቋል። እና በአብርሃም በኩል ያለው ሰዎችም እንደዚህ ተጨንቆ ነበር፣ አልቅሷል። አሁንም እያለቀሱ ነው። እና ያ ሰው የምር ጀግና ነው። አንድ ሁለት ቀን አቆይ ግን ማለት ነው ጉደኛ ሰው እንዳትሆኑ ብቻ ማለት ነው። የምናውቀው ሰው ምናምን እንዳትሆኑ ሌላ ሰው እንዲሆን ነው የምፈልገው። ይሄ የምናውቀው ሰው ምናምን ከሆነ ሌላ ታምር ነው የሚሆነው። ይሄ ነገር ሌላ ታምር እንዲሆን አንፈልግም። በተራ ደግሞ ሩታ እንድትታገት እንደዚህ እንድትሆን አንፈልግም። ምክንያቱም በሩታ በኩል ምናምን ከሆነ በጣም ይደብራል። ባይዘዊ ማለት ነው አይደብርም። እንደውም አይደብርም። እንደውም በጣም ነው በማንም ሆነ እንደውም እንኳን ታገተች ይሄን 4 ቀን 3 ቀን እንኳን አለቀስክ አብርሃም እና እንኳን ደስ አለን። እኛ ደግሞ አይደል